ሰላም ጤና ይስጥልኝ። ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል። አብራችሁን ቆዩ። የዛሬው መሰናዷችን የህፃናት የሽንት ቧንቧ ኢንፌክሽንን ይቃኛል። መረጃዎች እንደሚያመለክቱት ወደ ሕክምና ተቋም ከሚሄዱ ከ5 እስከ 15 በመቶ የሚሆኑ ህፃናት ሽንት ቧንቧ ኢንፌክሽን ይገኝባቸዋል። ይህ በሽታ በአግባቡ ካልታከመ ለከፍተኛ የኩላሊት ህመም ይዳርጋል። በዚህ ጉዳይ ላይ ማብራሪያ የሚሰጡን በፔዲኬር ከፍተኛ የህፃናት ሐኪም የሆኑትን ዶክተር ሎዛ ኑርልኝን እዚህ ጋብዘናል። አብራችሁን ቆዩ። ዶክተር ሎዛ እንኳን ደህና መጡ። እንኳን ደህና ቆየሽ። የመጀመሪያ ጥያቄያችን የሚሆነው የሽንት ቧንቧ ኢንፌክሽን ምንድነው ከሚለው እንነሳ። የሰው ልጅ ሲፈጠር በግራና በቀኝ ሁለት ኩላሊት አለን። አንዳንድ ጊዜ ደግሞ በተፈጥሮ አንድ ኩላሊት ይዞ የሚፈጠሩ ህጻናቶችም አሉ። በእርግጥ ግን ኖርማሉን ብናስብ ሁለት ኩላሊት ይኖረናል። ሽንት ኩላሊት አንድ ስራዋ ምንድነው? ማጣራት ነው። እዚህ የተመረተውን ሽንት ከሰውነታችን ይወገዳል። በግራና በቀኝ በተመረተው ሽንት ወደ የሽንት ፊኛ ይተላለፋል። ከዛ ከሽንት ፊኛ ደግሞ ወደ ውጪ በሽንት ቱቦ አማካኝነት ይወገዳል ማለት ነው። ስለዚህ ይሄ ያልኩሽ ስትራክቸር ከባክቴሪያ እየጸዳ ነው። ግን አንዳንድ ጊዜ ደግሞ ባክቴሪያ ይህንን አካል ሲያጠቃ ኢንፌክሽን ያጋጥመናል። ስለዚህ ኩላሊትን፣ የሽንት ፊኛን እንዲሁም ደግሞ ከዛ በኋላ ሽንት የምናስወገድበት ቱቦ በባክቴሪያ ሲጠቃ የሽንት ቧንቧ ኢንፌክሽን እንላለን ማለት ነው። ምልክቶቹ ምንድን ናቸው? ህጻናትንስ ያጠቃል? ህጻናትን በጣም ነው የሚያጠቃው። ይሄ ህጻናት ላይ የተለመደ የኢንፌክሽን አይነት ነው። በተለይ ከአንድ አመት በታች የሆኑ ህጻናት ከመቶዎቹ 7 ይጠቃል ብለን ነው የምናስበው። ወንዶችንም ሴቶችንም ያጠቃል። በተለይ ከ3 ወር በታች ያሉ ወንድ ህጻናት ያልተገረዙ ላይ ይሄ ቁጥር ወደ 20 ከፍ ሊል ይችላል። ከመቶ ህጻናት 20 የሚሆኑት በሽንት ቧንቧ ኢንፌክሽን ሊጠቁ ይችላሉ፣ በተለይ ወንድ ህጻናት። ከዛ ከፍ እያለ ሲመጣ በተለይ ከአንድ አመት በላይ ግን ይህ ነገር ይገለበጣል። ሴቶች ላይ ነው የበለጠ ኢንፌክሽኑ የሚበረታው ማለት ነው። ይህም ምክንያት አለው። ምንድነው? አንደኛ በተፈጥሮ ከሰገራ መውጫ ቅርብ ነው የሴቶች ሽንት መውጫ፣ አንደኛ እሱ ነው። ሁለተኛ ደግሞ አጭር ናት። እቺ ሽንት ከፊኛ ወደ ሰውነታችን ውጭ የምናስወጣባት ቱቦ አጭር ስለሆነች ባክቴሪያ በቀላሉ ወደ ላይ ሊወጣ ይችላል ማለት ነው። ስለዚህ ሴቶችም ወንዶችም ይጠቃሉ፣ በተለይ ግን ሴቶች ይጠቃሉ ማለት ነው። ምልክቶቹ ከላይ ኩላሊት አለ። ኩላሊትን ሲያጠቃ የሚያሳየው ምልክትና የታችኛው የሽንት ቱቦ ደግሞ ሲያጠቃ ምልክቶቹ ይለያያሉ። ስለዚህ የታችኛው የሽንት ቱቦ ለምሳሌ የሽንት ፊኛ እንዲሁም ደግሞ ከሽንትን የምናስወግድበት ቱቦ ሲጠቃ ብዙ ጊዜ ሽንት ቶሎ ማለት፣ አሁንም ጥርፊያ ሽንት መሽናት ሊሆን ይችላል። ሲሸኑ ማቃጠል፣ የሽንት ከለር መደፍረስ፣ አንዳንድ ጊዜ ደግሞ ሽታም ይኖረዋል። እንዲሁም ደግሞ የከንብርት በታች ህመም ሊሰማ ይችላል። ከፍ ብሎ ግን ኩላሊትን ኢንፌክሽኑ ሲያጠቃ በጣም የታመሙ ልጆች ሆነው ነው የሚመጡት። ስለዚህ በጣም ትኩሳት ይኖራቸዋል፣ ማቅለሽለሽ፣ ወደ ላይ ማለት፣ ይሄ ጎንና ጎን ላይ ህመም፣ የባክ የጀርባ ህመም ሊኖራቸው ይችላል። ይሄ ትላልቅ ህጻናት፣ በጣም ህጻናቶች ላይ ከአንድ አመት በታች ደግሞ የሆኑት እንደዚህ አይነት የሽንት ምልክት ላያሳዩ ይችላሉ። ስለዚህ ትኩሳት ብቻ ሊመጡ ይችላሉ። በቮሚቲንግ ብቻ ወይ በማስመለስ ብቻ ሊመጡ ይችላሉ። በሆድ ህመም ብቻ ሊመጡ ይችላሉ። ስለዚህ ሁሉም የሽንት ኢንፌክሽን ይሄ ሽንት ማለት ሽንት ሲሸኑ ማቃጠል ብቻ ላይመጣ ይችላል። ይሄ ኢንፌክሽን የሚገርምሽ ገና የተወለዱ ጨቅላ ህጻናቶችንም ሊያጠቃ ይችላል። ስለዚህ በዛ ጊዜ ምልክቱ መነጫነጭ፣ ክብደት መቀነስ፣ መጥባት መቀነስ፣ እንቅስቃሴ መቀነስ፣ ቢጫ መሆንም ሊሆን ይችላል። ስለዚህ ምልክቱ ከላይኛው የኩላሊት ሲያጠቃና ከታችኛው ሲያጠቃ ምልክቶቹ ይለያያሉ። ህክምናውም በዛን ልክ ይለያያል ማለት ነው። እና መቼ ነው ልጄ የሽንት ቧንቧ ኢንፌክሽን ተይዛለች ብለው ወደ ህክምና ተቋም ይዘው መሄድ ያለባቸው? እሺ፣ በተለይ እነዚህ ትናንሽ ህጻናት የምንላቸው ከአንድ አመት በታች ኢንፌክሽኑ ሲመጣ እንደነገርኩሽ ትኩሳት ብቻ ሊሆን ይችላል ምልክቱ። ስለዚህ ብዙ ጊዜ ከ2 ቀን በላይ የቆየ ከፍተኛ ትኩሳት 39 እና ከዛ በላይ 40ም ሊሆን ይችላል። እንደዛ ሲሆን አንድ የምንጠረጥረው የሽንት ቧንቧ ኢንፌክሽን ሊሆን ይችላል። ስለዚህ እናት አባት ልጆቹን ወደ ሐኪም ቤት መውሰድ ያስፈልጋል ማለት ነው። ከዛም ውጪ ደግሞ ተለቅ ላሉት እንዳልኩሽ ይሄ ሽንት ማቃጠል፣ ቶሎ መሽናት፣ የሆድ ህመም በተለይ ሴቶች ላይ ሲኖር ወደ ሐኪም ቤት መምጣት አለባቸው ማለት ነው። ወንዶች ላይ እንደነገርኩሽ ሀፕን አያረግም ማለት አይደል፣ ሊያረግ ይችላል። በተለይ ያልተገረዙ ወንዶች እንዲሁም ከአፈጣጠር ችግር ጋር ያለባቸው ህጻናት ወንዶችም ሊጠቁ ይችላሉ። ስለዚህ እንደዚህ አይነት ምልክት ሲኖር ወደ ጤና ተቋም መሄድ አለባቸው ማለት ነው። ከ70% በላይ የሚሆን
የሚሆነውን የሽንት ቧንቧ ኢንፌክሽን የሚያመጣው ኢኮላይ የሚባል ባክቴሪያ አለ። ሴቶች ላይ በተለይ ይሄ አጭር ስለሆነ እንደነገርኩሽ በሰገራ መውጫና ሽንት መውጫ ኒር አፕሮክሲሜት ስለሆነ ቀጥታ ባክቴሪያ ወደዛ ሊሄድ ይችላል። ይህን በሽታ አስቀድሞ መከላከል ይቻላል? አዎ መከላከል የምንችለው አንደኛ ነገር ከኋላ ወደፊት አለማጽዳት፣ አንደኛ እሱ ነው። ሁለተኛ ደግሞ ጥብቅ ያለ ታይት የሆነ ልብስ ህጻናቶችን አለማልበስ ነው። ሽንት አለመቋጠር፣ ቶሎ ቶሎ መሽናት ሲመጣ ቶሎ ቶሎ መሽናት ያስፈልጋል። እንዲሁም ደግሞ ድርቀት ካለ ድርቀትን መከላከል ያስፈልጋል። ሌላ ደግሞ ይሄ ፒንዋርም የሚባል አለ፣ ነጭ ትል አንጀታችንን ውስጥ የሚኖር ከዛ ማታ ማታ እያወጣ ልጆች ማታ ማታ ያካሉ ሰገራ መውጫ አካባቢ። ስለዚህ ባክቴሪያው ቀጥታ ከካካ መውጫ አካባቢ ወደ ሽንት ሊሄድ ይችላል። ስለዚህ የህፃናቶችን ጥፍር ማሳጠር ያስፈልጋል። እንዲሁም ደግሞ የትላትል መድኃኒት በየ6 ወሩ ሬጉላሪ መስጠት ያስፈልጋል ማለት ነው። እሺ ቶሎ ህክምና እስካላገኘ ምንድን ነው የሚያመጣው ነገር? ካልታከመ ከታችኛው የሽንት ቱቦ እንዳልኩሽ ካልታከመ ከፍ እያለ ወደ ላይኛው ወደ ኩላሊትንም ሊያጠቃ ይችላል ኢንፌክሽኑ ማለት ነው። ስለዚህ ይሄ ሆነ ደግሞ ማለት አንደኛ የኩላሊት ኢንፌክሽን ቅድም እንደነገርኩሽ ይሄ ዝም ብሎ ሽንሽንት በማለት ብቻ ላይመጣ ይችላል። ከፍተኛ ትኩሳት፣ ከፍተኛ ህመም ነው የሚያመጣው። ከዛም ካልታከመ ደግሞ ኩላሊት ላይ የሚያመጣው ጫና አለ። ይሄ ጠባሳም ሊያሳድር ይችላል። እስከ ኩላሊት ፌለር ድረስ ሊያሳድር ይችላል ማለት ነው። ስለዚህ እንዲሁም ደግሞ ከኩላሊት ኢንፌክሽን ውጪ ደግሞ የደም ኢንፌክሽንም ሊያመጣ ይችላል። ስለዚህ ይህንን ለመከላከል ይሄ በተለይ ቅድም ያልኩሽ ምልክቶች ሲኖሩ ቶሎ ህክምና ቢያገኝ በቀላሉ ይሄንን በሽታ እዛ ድረስ ሳይደርስ እንትን ማለት ይቻላል፣ መከላከል ይቻላል ማለት ነው። እሺ የሽንት ቧንቧ ኢንፌክሽን እንደው ጉዳቱ በምን ደረጃ ላይ ነው ብለን ልንወስድ እንችላለን? እስከ ሞት የሚያደርስ ነው ወይስ ቶሎ ታክሞ ወደ ቦታው የሚመለስ ነገር ነው? በጊዜ ከመጣ በተለይ እንዳልኩሽ የታችኛው የሽንት ክፍልን የሚያጠቃ ከሆነ በቀላል አንቲባዮቲክ መድኃኒት ከ7 እስከ 10 ቀን የሚሰጥ ነው፣ ሚድን ነው። ግን የማይታከም በዛ ደረጃ ላይ ቶሎ ያለ ህክምና ማያገኝ ከሆነ እንደነገርኩሽ ኩላሊትንም በጣም ይጎዳል። ከዛ ደግሞ ኩላሊት ደግሞ ብዙ ደም ስር አላት። ስለዚህ ባክቴሪያው ወደ ደም ስር በመግባት የደም መመረዝንም ሊያመጣ ይችላል እና ይህ ህጻናቶች ላይ ህክምና ካላገኘ እስከ ሞት ሊያደርስ ይችላል። ስለዚህ ህክምናው በስነ ስርዓት ሐኪም እንዳለው መውሰድ አለባቸው መድኃኒቱን። እነዚህ ምልክቶችም ሲኖር ቶሎ ወደ ሐኪም ቤት መሄድ አለባቸው። ህጻናት የሽንት ቧንቧ ኢንፌክሽን ላይ ያለው የህብረተሰቡ የተሳሳተ አመለካከት ምን መሰለሽ? አንዳንድ ጊዜ የሽንት ኢንፌክሽን የሽንት ምልክት ብቻ ሊኖር ይችላል ብሎ ማሰብ። ይሄ ለምሳሌ ቶሎ ቶሎ ሽንት ማለት ቶሎ ቶሎ መሽናት፣ ሲሸኑ ማቃጠል እንደሱ ብቻ ይመስላቸዋል፣ ግን አይደለም። ቅድም እንደነገርኩሽ አንዳንድ ጊዜ በዚህ ምልክት ብቻ ላይመጡ ይችላሉ። ስለዚህ ትልቁ አንድ ያለው ስህተት እሱ ነው። ሌላ ደግሞ ብዙ ጊዜ ይሄ ኢንፌክሽኑ ከሽንት ቤት ይመጣል ብሎ የማሰብ ነው፣ ግን የራሳችን የአንጀት ውስጥ የሚገኝ ባክቴሪያ ነው ብዙ ጊዜ ምክንያቱ ማለት ነው። ስለዚህ ሌላ ደግሞ ድርቀትን ራሱ ከሽንት ቧንቧ ኢንፌክሽን ጋር አለማገናኘት። አንዳንድ ጊዜ በጣም በተደጋጋሚ የሽንት ቧንቧ ኢንፌክሽን ሊመጣ ይችላል በዚህ ምክንያት። ስለዚህ የልጆች ላይ ኮንስቲፔሽንን ወይም ደግሞ ሆድ ድርቀትንም ማስተካከል፣ እሱንም ለማስተካከል ካልጣርሽ አሁንም ድጋሚ የሽንት ቧንቧ ኢንፌክሽን ሊመጣ ይችላል። ሌላው ትልቁ ችግር ደግሞ ምንድነው መሰለሽ? መድኃኒት ቶሎ ማቋረጥ ነው። ምልክቱን ገና እንደተሻላቸው ያቋርጣሉና ይሄ ደግሞ የሚያመጣው ነገር አንደኛ መድኃኒት መለማመድ ያመጣል። ሁለተኛ ደግሞ ሪከረንት አሁንም የሽንት ቧንቧ ኢንፌክሽን እንዲመጣ ያደርጋል ማለት ነው። ዶክተር ጥያቄን ጨርሻለሁ። በእርሶ በኩል ቀረ ለህብረተሰቡ መተላለፍ አለበት የሚሉት መልእክት ካለ መድረኩን ልስጦ። እሺ አመሰግናለሁ። ስለዚህ አሁን እንዳወራ ነው የሽንት ቧንቧ ኢንፌክሽን የተለያዩ ምልክቶች አሉት። የታችኛውን የሽንት ክፍል ሲያጠቃ እና የላይኛውን የሽንት ክፍል ሲያጠቃ ምልክቶቹ ይለያያሉ። የላይኛውን የሽንት አካል ለምሳሌ ኩላሊትን ሲያጠቃ በጣም ከፍተኛ ደረጃ ከመድረሱ በፊት ቤተሰብ፣ ወላጅ ልጆቹን ምልክት ሲያይ ሐኪም ቤት መውሰድ አለበት። ቅድም ያልኳቸውን ደግሞ ነገሮች ለምሳሌ ይሄ ከኋላ ወደፊት መጥረግን፣ ልጆች ደግሞ ሽንት ቋጥረው ረጅም ጊዜ እንዳይቀመጡ፣ እንዲሁም የትላትል መድኃኒት እንዲሰጡ፣ እንደዚህ ምልክት ደግሞ ሲያዩ በምግብ መቀነስ፣ ሆድ ህመም እንዲሁም ደግሞ ትኩሳት ሲያዩ ቶሎ ወደ ሐኪም ቤት መሄድ ያስፈልጋል። ዶክተር እዚህ ድረስ መጥተው ስለሰጡን ሰፊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዝሽ።
አድማጭ ተመልካቾቻችን የዛሬው ፕሮግራም እዚህ ላይ ያበቃ። አብራችሁን ስለቆያችሁ ከልብ እናመሰግናለን።